በእግዚአብሔር መንፈስ ካልሆነ በቀር በእግዚአብሔር ልብ ያለውን የሚያውቅ ማንም የለም ይላል። ስለዚህ እኔ ተንበርክኬ ላቅ አልችልም። እኔ ውስጥ አድሮ መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር ይመረምራል። ስለዚህ በእግዚአብሔር ልብ ያለውን እኔ ልብ ውስጥ ያስቀምጠዋል። እኔ አሁን በመንፈስ ቅዱስ ታግዛችሁ የምትጸልዩ ከሆነ ባይዘው የምትጸልዩት በእግዚአብሔር ልብ ያለው ጸሎቱ የሚመለሰው የእግዚአብሔር ልብ ስለሆነ ነው። በላይ እማየው አንድ በጣም ኃይለኛና ብርቱ አለ በሰውነቴ ውስጥ የተቀመጠ ይላል። በአይምሮዬ በእግዚአብሔር ሕግ ደስ ይለኛል። የእግዚአብሔርን ቃል ስሰማ፣ ሕጉን ስሰማ፣ በምኩራብም ይሁን በቤተ ክርስቲያን ሳዳምጥ በጣም በእግዚአብሔር ሕግ ደስ ይለኛል። በቃ ከዛሬ ጀምሮ ይሄን ነው የምኖረው ብዬ ስወጣ ግን ከአይምሮዬ ሕግ ጋር የሚጣላ በሰውነቴ ውስጥ ያለ ሌላ ደግሞ የኃጢአት ሕግ አለ እና የማልፈልገውን ሳደርግ ራሴን አገኘዋለሁ አለ። ዲፎልት ነው ኃጢአት ላይ ያለ። ኃጢአት እድሜ ታላቅህ ነው፣ አትችለው። ኃጢአት አልሰራም ብለህ አትችለው። ነፃ ውጪ ያስፈልጋል። የሞት ሕግ ይለዋል። ነፃ የሚያወጣ የህይወት ሕግ ነው። አንተ አትችልም። መንፈስ ቅዱስ ባንተ ውስጥ ገብቶ ነው ገነጣጥሎ የሚያወጣው። ያለ መንፈስ ቅዱስ ሰው ኃጢአትን አልሰራም ያልክ ቀን ይብስብሃል። ለምን መሰለ? እግዚአብሔር እንደማትችል ሊያሳይህ እኮ ነው። አላረገውም ስትል ደርበ ሰልሰ እንደዛ ቀን ሪከርድ ሁሉ አይኖርም። ለምን ና ይልሃል እግዚአብሔር። ና በክርስቶስ ኢየሱስ ላሉት በሉስት አሁን ኩነኔ የለባቸውም። አሁን ኩነኔ የለብንም። አሁን ነፃ ነኝ። በጌታ ነፃ ነኝ። አሁን ነፃ ነህ። አሁን ራስህ ይህንን ቃል ባልክበት ሰዓት ነፃ ነህ ነው። ጳውሎስ ይሄ እውነት በበራልኝ ሰዓት ነፃ ወጣሁ ይላል። ዘላለማዊ አርነት አግኝቻለሁ በክርስቶስ ኢየሱስ ላሉ። ይሄ አርነት በጌታ ለሆነ ሰው ብቻ ነው። ከእስራት ከጨለማ በጣም ከብዙ ምጥና ሲቃይ ነፃ የሚያወጣን በክርስቶስ ኢየሱስ ያለ የህይወት መንፈስ ነው። ከዛ ውጪ አርነት ስለሌለ እና ጳውሎስ በጣም ከባድ ድምፅ ነው የሚያሰማው። እየጮኸ ነው ባይዘው በክርስቶስ ኢየሱስ ላሉት እየጮኸ ነው። በጣም ያስተጋባል የጳውሎስ ድምፅ። አይ ቲንክ ሮም ከተማ ያለችው ቤተክርስቲያንም ዘሎ የሚጮሁ ይመስለኛል። ምክንያቱም ምዕራፍ 6 እና ምዕራፍ 7 የብዙ ሰው ህይወት ነው። ከኛ ይልቅ ሮማውያኑ በጣም ይገባቸዋል። የደብዳቤው ተደራሲያን ከኛ ይልቅ በጣም ይገባቸዋል ጳውሎስ ምን እያወራ እንደሆነ። አሁን እኔና እናንተ ቀጥታ የኃጢአትን ኃይልና የእግዚአብሔር መንፈስን ደግሞ ከኃጢአት የሚበልጥ ጉልበት ይገባናል። ቀጥታ ፕሪንሲፕሉን እናገኘዋለን። ለነሱ ግን ያቀረበው በነሱ ኮንቴክስት ነው የሚመጣው። ጳውሎስ በነሱ አውድ ነው የሚመጣው እና እኔ ነፃ መውጣት እፈልጋለሁ ይላል። አርነት እፈልጋለሁ ግን አቅቶኛል ይላል። ራሴን የማገኘው የማልፈልገውን ሳደርግ ነው አለ። እኔ ምንኛ ጎስቋላ ነኝ አለ። እኔ ሰውየውን በስዕላዊ መንገድ ዝም ብዬ አየዋለሁ። ማምለጥ ፈልጎ እዚህ ላይ ቢሆን ስራቱ ገንጥሎ ይጦላል። ሰውነቴ ውስጥ ነው አለ። በምን ላውጣው አለ። ማን ያውጣኝ? ልክ እንዳልሆነ ባሪያ እያደረገኝ እንደሆነ ገብቶኛል። እኔ ግን አልችለውም አለ። ኃጢአት ይበልጠኛል አለ። እንደ ጳውሎስ ደጋግመን ነው ጳውሎስን እያነሳን ያለው። ፈሪሳዊ ነው፣ ራሱን የሰጠ ነው፣ በጥንቃቄ የምኖር ሰው ነኝ ይላል። ኃጢአትን ማሸነፍ አልቻልኩም አለ። አልቻልኩም፣ ቴክኒካሊ ሞከርኩት አለ። የተቀመጡ 10 ከኃጢአት ማምለጫ ነገሮች ሞከርኳቸው አለ። የለም፣ ዝግ ነው፣ ሰውነቴ ውስጥ ነው ያለው አለ። እሱ ለማረጋው አይምሮዬ አያስብም አለ። እያረኩት ነው ምነቀዋል። እና እኔ ምንኛ ጎስቋላ ነኛልና ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ይላል። ይሄ መንፈሳዊ ገሰስ ትምህርት ተናግሬዋለሁ። ለሞት የተሰጠ ሰውነት አለ፣ ማን ያድነኛል? ነፃ ውጪ ይፈልጋለሁ። ሰይጣን ብቻውን ኃይለኛ ሆኖ ሳይሆን ግራውንድ አለው ነው። ሰውነቴ ውስጥ በተቀመጠ ኃጢአት ባሪያ ያደርገኛል፣ ከዚህ ነፃ የሚያወጣኝ ይላል። ለዚህ ለሞት ከተሰጠ ሰው ኦልሬዲ ከሞተ ሰው ማን ያድነኛል ሲል ጳውሎስ ጌታ ኢየሱስ መጣለት እና ብጥስጥስ አርጎ ከላዩ ላይ አራገፈለትና ሮጦ ሄደ። ሮጦ ሲያመልጥ ጠባቂው አይከተለው። በክርስቶስ ኢየሱስ ላሉት አለ። አሁን ታስሮ ላሉ ነው የሚያወራው።
አሁን ኩነኔ የለባቸውም። በእነርሱ ያለ የሕይወት መንፈስ ከኃጢአትና ከሞት ሕግ ነፃ አውጥቶኛል። አርነታችን በመንፈስ ቅዱስ ኃይል ነው። በጌታ ስትሆን ዴሊቨራንሱን የሚያከናውነው መንፈስ ቅዱስ ነው። የሕይወት መንፈስ ተብሎ የተጠራው መንፈስ ቅዱስ ነው። እርሱ ነፃ አወጣኝ። ኃጢአት በሚገዛበት ዓለም ላይ በኃጢአት ላይ ገዢ ያረገኝ። ክብር ለኢየሱስ ይሁን። አሁን ሰውየው ኪሎ፣ ሳይዝ፣ መልክ፣ ቁመት አይደለም የተቀየረው፣ ውስጡ ነው የተለወጠው። ዳግም ሲወለድ ባሪያ ያደረገው አስሮት የነበረው ነገር ሲበጣጠስ ከላዩ ላይ ከነበረበት ሸለቆ ዘሎ ተራራ አናት ላይ ቆመ። ነፃ ነኝ አለ። እንደ ነፃነት አይነት አስደሳች ነገር የለም። በክርስትና ሕይወት ላይ ያለው አርነት በመንፈስ ቅዱስ ብቻ የሚከናወን ነው። ስለፈለግን አይደለም ነፃ ያወጣ ነው። መንፈስ ቅዱስ ነፃ ስላወጣን ነው የወጣ ነው። ያኛውን ስለጠላ ነው ብቻ አይደለም ነፃ ያወጣ ነው። የምንጠላበት አቅም የሰጠንም እሱ። ክብር ለኢየሱስ ይሁን። ሁሉም ሰው በኃጢአት እየኖረ ክርስቲያን የሆነ ሰው ግን ኃጢአትን ንቆ ይኖራል። ሁሉ ሰው በኃጢአት ይኖራል። ዓለሙ በሙሉ በአመፅ ነው የሚኖረው። በጌታ ስትሆን ኃጢአትን ትጠላዋለህ። ልታደርገው ፈቃደኛ አይደለህም። የምታደርግበት አቅምም የለህም። ክብር ለኢየሱስ ይሁን። ሰው በጌታ ሲሆን ኃጢአትን የማድረግ አቅሙ ይጠፋል። አሜን በሉት። ጎናቸው ከኃጢአት ነፃ ወጥተሃል በሉት። ኃጢአት ሰፈር ምን ትሰራለህ በሉት። አንዳንድ በጣም እያስለመዱን ያሉ ትምህርቶች ስላሉ እኮ ነው የተቸገርነው። እያለማመዱን ያሉ ትምህርቶች አሉ። ድነሃል፣ ኃጢአት ብትሰራ ችግር የለውም የሚሉ ወደ ሲኦል ቀጥታ የሚወስዱ ድነሃል እና የፈለከውን ኃጢአት ብትሰራ ሲጀመር ከዳንክ አንተ ኃጢአት ሰፈር ምን ትሰራለህ? የፈለከውን ብትሰራ የሚባል ትምህርት አለ እንዴ? ሰውየው ሊገልህ ካልፈለገ በቀር ለሞት እያመቻቸ ነው። ምንም ጥያቄ የለውም። እውነቴን ነው የምነግራችሁ። እኔ በንጽህና ብኖር ጥቅሙ ለራሴ ነው፣ ለማንም አይደለም። የጊዜ ጉዳይ ነው። ዘር ነው፣ ይበቅላል። በኃጢአት የዘራውን በጽድቅ አሰበሰበው። በኃጢአት ነው የምሰበሰበው። በኃጢአት የሚዘሩ ሞትን ያጭዳሉ እኮ ነው የሚለው። ሞት አየህ፣ ኃጢአት ችግር የለውም። እንትን አድርገህ ብትመጣ፣ እንትን ሆነ ብትመጣ፣ ለምን ትሄዳለስ? እዚህ ቤት ርዕስ መሆን አለበት እንዴ? እሱ በጽድቅ መኖር ነው እንጂ ርዕስ፣ በንጽህና መኖር ነው እንጂ ርዕስ። ደግሞ ይኸውላችሁ ስሙኝ፣ እውነቴን ነው የምነግራችሁ ስሙኝ። ኃጢአት የመጀመሪያ ቀን ታውቃላችሁ መዝናኛ ነው። የሁለተኛ ቀን ልማድ ነው። የሶስተኛ ቀን ባህሪ ነው። ስቴጅ በቀየረ ቁጥር አቅም እየጨመረ ነው የሚሄደው። እስክትነካ ነው። ስትነካው አዲስ ኃጢአተኛ ያስታውቃል። ማረኝ 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 ማረኝ። ሲደግምስ ምሕረቱ አለ። ሶስተኛ ሲያደርገውስ ጥቅስ ነው ታኮ የሚያስገባው። እንዲህ አይነቱ አይድንም። በእግዚአብሔር ቃል ጠቅሰህ ኃጢአት የመስራት ሌቭል ላይ ከደረስክ ተላልፈ ተሰጥተሃል። ሰው እንዴት የእግዚአብሔርን ቃል ከፍቶ አይወቀስም? እንዴት ጥቅስ አንብቦ ኃጢአት ያደርጋል? ጳውሎስ ነፃ ወጣው የሚለው እኮ ከኃጢአት ነው። ተመልሶ እንዴት ሰው ባሪያ ይሆናል? you have to be serious። እዚህ ቤት ስብከት አይደለም እየነገርኳቸው ያለሁት፣ ህይወት ነው እየነገርኳቸው ያለሁት። ዘላለም ላይ በእውነት ነው የምላችሁ በክብር መገናኘት አለብን። ሰማይ የሚያድነውን አገኘ ለምን ትባላለህ? ለምን ለሽልማትስ አቀርብም? አክሊልስ? ጳውሎስ ነፃ ወጣው ብሎ የሚዘለው ከሮማ አገዛዝ እንዳይመስልህ፣ ከኃጢአት ነው። ከሮምማ የሆነ ሰው እየተነስቶ ተዋግቶ ነፃ ሊያወጣቸው ይችላል። ማንም ነፃ ሊያወጣ ይችላል ከሮም። ነፃም ባትወጣ ችግር የለውም። ኃጢአትስ ሞት ነው። ለዛውስ የዘላለም። ሲሰራ ቀላል ነው፣ ሲታጨድ ነው ከባድ። ሲዘራ ሁሌ እንደዚህ ነው፣ ሲታጨድ ሁሌ እንደዚህ ነው። ስትዘራው ሴንስ የማይሰጥ ለምን መሰለህ? ወደዛ ነው። ስታጭደው ለምን እንደሚያመው ወደዚህ ነው። ዘር ደግሞ እንደምታውቀው ነው፣ አንድ ይወድቃል። ቅንጣቱ ሲወድቅ አንዴ ነው፣ ሲወጣ 400 እጥፍ ነው። 400 ታይምስ ነው። እንደ ዘራኸው አይደለም የሚወጣው። ምንም ጥያቄ የለውም። እግዚአብሔር የምሕረት አምላክ ነው፣ ግን ጻድቅ ነው። እንዳትሳሳቱ። እግዚአብሔር ማሪ ነው። የሰራውን ይቅር ይልሃል፣ የዘራው ግን ይበቅላል። ፕሪንሲፕል ነው።
በፍጹም በእውነት ይሄ ኮራፕትድ የሆነው ዓለም ስንዴ ዘርተ ገብስ አያወጣም። የወደቀ ዓለም ነው። ጄኒውን የሆነው መንፈሳዊ ዓለምማ በቃ የሰጠው ነው የሚመልስልን። ተጠንቅቆ መኖር እየተቻለ በር ከፍቶ መኖር ምን ማለት ነው እንዴ? መንፈስ ቅዱስ ነፃ ወጣኝ ብሎ እየጮኸ ነው ጳውሎስ። በክርስቶስ ኢየሱስ ያለ የሕይወት መንፈስ አርነት አውጥቶኛል። ታዲያ ከዚህ በኋላ አልመለስም አለ። ከዚህ ነፃ ለመውጣት የጮኩትን ጩኸት ያየሁትን ምጥና ሲቃይ እኔ ነኝ የማውቀው አለ። እኔን እግዚአብሔር ከኃጢአት ነፃ ለማውጣት አንድ ልጁን አስከፍሎታል። ኃጢአት እግዚአብሔር ኑጡ አይደለም ያለ ልጁን ጠየቀው እግዚአብሔርን። አንድ ልጅ መስቀል ላይ ያጣጣረው ኢንተርቴን እያደረገ አይደለም፣ ኃጢአትን እኮ እየሰበረ ነው። ከእኔ ላይ እኮ ኃጢአትን ለማስወገድ እግዚአብሔር አንድ ልጁን ከዘላለም እቅፍ ገንጥሎበታል፣ ወስዶበታል። ለኃጢአት የተከፈለ ዋጋ ነው። በፍጹም ልንጫወት አንችልም። እኛ እውነቴን ነው የምነግራችሁ። በፍጹም ሳምባዲ እንትሮን የፈለገውን ይሁን፣ እኛ ሞዴላችን ክራይስት ነው፣ ኢየሱስ ነው። በጣም የምወደው ሰው ይገርማል። ሰማይ አይጠየቅልህም፣ ብቻ ነው የምቆመው። እንደ እግዚአብሔር ቃል ተራበዱ። በእውነት ነው የምላችሁ። እግዚአብሔር ልጁን መስቀል ላይ ከፍሎ መንፈሱን አፍስሶ ነፃ አውጥቶን ይሄንን የተቀደስንበትን የኪዳን ደም ረግጠን ቅዱሱን መንፈስ አክፋፍተን እንዴት ወደ ዓለም እንመለሳለን? ኦልሬዲ አውቀናል፣ ገብቶናል። መመለስ ከዚህ በኋላ መካድ በለው። ሲን ላይ በጣም ኃጢአት ላይ ሲሪየሱ ነው። በጣም የእግዚአብሔር ክብር ሲመጣ አንዳንድ ነገር ርዕስ አይሆንም። አሁን ቸርች ላይ አንዳንድ ርዕሶች አሉ። እንትን ባረግ ችግር አለው፣ ችግር ጥቅስ አለ የለም። በዘፈንና በመዝሙሩ መሃል ያለው ልዩነት ይሏል። እኔ መዝሙሩና መዝሙሩ መሃል ያለው ልዩነት ነው ማጠናው። ኃጢአት ይገርማል በግሪኩ ይላል። ቅድስና በግሪኩ ማጥናት ነው። ቅድስናን አላጠናም እንዴ? አትንኩ፣ አትመለሱ፣ ወደ ኋላ አትሂዱ። ኮንታሚኔት ያረጋል፣ ያበላሽሃል። you have to be serious። በደንብ አሜን በሉ። በደንብ ዲማርኬሽን ያስፈልገናል ከዓለም ጋር ሲሪየስ የሆነ ዲማርኬሽን ያስፈልገናል። በእውነት ነው የምላችሁ የሚያስታውቅ ቀይ መስመር አይ እሷ በጌታ ናት መባል አለባችሁ። ኦሮ ጴንጤ ነው አክራሪ ነው ተባሉ። እስቲ አክራሪ ድርቅ ያለ ጴንጤ ያረ ይገርማል። እሱ ለስላሳ ነው ብትወስደውም ችግር እግዚአብሔር ይገስጸው። እሱ ጋር አረ ማን እንዳታወሩ መባል አለበት። እናንተ አካባቢ ለመሆንና ማድረግ አይደለም፣ እንዳታወራ። እንደዚህ አይነት በእውነት ማንም የፈለገውን ይበላችሁ፣ የጌታ ሁኑ። ማንም እኔ ኢየሱስ ብዬው ሰው ካልወደደኝ ድሮም አይወደኝ። ኢየሱስ ብዬው ካልፈለገኝ እኔም አያስፈልገኝም። እንደዛ አይነት ሰው ወንጌል ነግሬው አይ ሌላ ካለኝ መጀመሪያም አያስፈልገኝ። ያለ ወንጌል እስቲ እንሞክረው ይባላል እንዴ? ትተህ ከፈለክና ካልሆነ አይሆን። ለሞት የተሰጠ ሰውነት ላይ ነበረው። በክርስቶስ ኢየሱስ ያለ የሕይወት መንፈስ ቆራርጦ ገነጣጥሎ ጥሎልኝ ነፃ ወጥቼ ይሄንን በክርስቶስ ያገኘሁትን አርነት ጠብቄ እኖራለሁ እንጂ እንደገና ተመልሼ በኃጢአት ባሪያ ለመሆን ራሴን አሳልፌ አልሸጥም። አሳልፎ መስጠት ማለት የተቀደስኩበትን የኪዳን ደም መርገጥ ነው። ኢየሱስ ቀድሶኝ ደሙን ማክፋፋት ነው። በውስጥ ያደረውን መንፈስ ቅዱስን መቃወም ነው። ኃጢአት ማለት እኮ ነው አጌንስት ጋድ መሆን እኮ ነው አይደል? ሃማርቲያ ዲስኦቢዲየንስ፣ አለመታዘዝ፣ አላማን መሳት፣ እግዚአብሔር በዚህ በኩል ይዲያል አይ በዚህ ጋር ማለት እኮ ነው። አጌንስት ጋድ መቆም ማለት ነው ኃጢአት። ክብር ለኢየሱስ ይሁን። ነፃ ወጥተናል። ከኃጢአትና ከሞት ሕግ ነፃ ወጥተናል። ከዓለም አውጣቸው አልልህም፣ በዓለም እያሉ ጠብቃቸው አለ ኢየሱስ።
ኃጢአት በዓለም ላይ የገዛ ጠብቃቸው አለ። ይጋረዱ ባይዘዌ በወንጌል ምክንያት ዋጋ አይክፈሉ አይደለም እኮ ጠብቃቸው፣ ከዓለም አይደሉም እኮ ነው። ይጋረዱ፣ የኔ መሆናቸው ያስታውቅ። እኔን አሳደኛል፣ ያሳድዷቸዋል በዚህ ሕይወት ምክንያት። አንዳንድ ነገር ባይዘው አብረሃቸው ብትሰራ ማንም ምንም አይልህም። የጌታ ስትሆን ነው ጠላት የሚሆንብህ። በጌታ ካልሆንክ አብረው ኮንክ ማን ይነካል? ልክ የኢየሱስ መሆን ሲታወቅ ጌታ እንደዚህ ያለ ፐርሲኪዩት አይደረጉ አይደለም ያለው፣ በዚህ አያሳዷቸው አይደለም ያለው። የኔ መሆናቸው ግን እንዲታወቅ ተጠብቀው ይኑሩ። አይንካቸው ኃጢአት አለ፣ ጠብቃቸዋል። ክብር ለኢየሱስ ይሁን። አትንኩ፣ አትንኩ። እናንተ የጌታ ብቻ ናችሁ፣ የኢየሱስ ናችሁ። በቃ በጣም ከብዶ አቅቶኝ በሰውነቴ ውስጥ ተቀምጦ ካለ አው ይኸው የሕይወት መንፈስ ሕግም ይባላል። አርነት የሚሰጥ ነፃ የሚያወጣ ስሙ ለዘላለም የተባረከ ይሁን።